ቢስሚላህ ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ወንድሞቼ እና እህቶቼ ዛሬ የማመጣው ነጥብ ከባድ ነጥብ ነው። በደንብ አድርጋችሁ ስሙኝ። መስማት ብቻ አይደለም አሰሙ። ለሌሎች ወንድሞች እህቶቻችሁም ላኩላቸው ይሄንን ቪዲዮ በዋትስአፕ በቴሌግራም ከፈለጋችሁ ስቶሪ ላይ ያስቀምጡትና ማንም ሰው ይጠቀምበት። ምክንያቱም ሀገራዊ ጉዳይ ስለሆነ አንድ ወንድም ደውሎልኝ በቅርቡ የተዋወቁት አንድ የሌላ ሀገር ዜጋ አለ አለኝ እና ከሱ ጋር እየተጫወትን እያወራን እናንተ ኢትዮጵያውያን እኮ በጣም ጎበዞች ናችሁ፣ በጣም ደስ የሚል ስነ ምግባር አላችሁ፣ አንተ ግን ከነሱም በሆነ ነገር ትለያለህ አለኝ አለ። ከሌሎቹ ከማቃቸው ኢትዮጵያውያኖች በምንድነው የምለየው ስለው አንተ ንጽህናን ትጠብቃለህ፣ ወላ ብብትህ ወላ አፍህ አይሸትም፣ ደስ ይላል ሽታህ አለኝ አለ። አንገቴን ደፋሁ አለኝ። ምክንያቱም በሀገር ደረጃ ግማታም ስትባል አስበዋል ምን ያህል እንደሚከብድ። ልጁ በጣም ግልጽ ነው ሲነግረኝ ማለት ነው። ልጁ ይሄኛው ልጅ በጣም ግልጽ ነው። በሀገር ደረጃ ነው ግማታም የተባለው። ወላሂ በጣም ነው የተሰማኝ አለኝ። በጣም ተሰማኝ። ግን አለ ወደ ማህበረሰባችን ልማድ ስመለስ ሳስበው ሰውዬ የተናገረው ነገር ብዙም ከእውነት የራቀ ነገር አይደለም። በተወሰነ ደረጃ አለብን ያ ነገር። እስቲ እናውራ አንድ ባንድ ማለት ነው። ምሳሌያዊ አነጋገር ተብሎ ከሚጠቀሱ ነጥቦች መካከል አንደኛውን ላንሳላችሁ። ወንድ ልጅ እግሩና ብብቱ ካልሸተተ ምኑ ነው እንደሆነ? ምን ማለት ነው? ብብቱና እግሩ ካልሸተተ መሽተት አለበት ማለት ነው? ምንስ ስለሆነ ነው የሚሸተው? የሰው ልጅ እንደሆነ እሱን እስቲ መጣበታለሁ። ከኢስላም ጋር ያለውን ግንኙነት መጣበታለሁ። ኢስላም እንዴት አድርጎ ይሄን ነገር ተህዚብ እንዳደረገ፣ የሰው ልጅ እንዴት አድርጎ ጽድት ማለት እንዳለበት እንዴት እንዳስተማረ እስቲ መጣበታለን። የኛ ማህበረሰብ ጥርስህን በቡሩሽ ተቦረሸው ወንተንሳ በሳሙና ታጠበው ስትለው አረ ይለምድብኛል። እሱ የሚፈራው ምንድነው? ከግማቱ ዓለም ወጥቶ ወደ ጽዳቱ መውጣቱን በጣም ይፈራዋል። ይለምድበታል ጽዳቱ። ብብትህን ለምን ዶድራንት አትቀባም? አረ ይለምድብኛል። ወደ ሐዲሱ ደግሞ እንምጣ። ወደ ሐዲስ ነበዊ ደግሞ እንምጣ። ከሐዲስ በፊት የሆነ አንድ አባባል ልበልላችሁ። ዝናቡ መጣ ተንጠባጠበ። ኮመንት ላይ የሆነችን ቃል ብቻ ከውስጥ አውጡና ጻፉልኝ፣ የሚሞላውን ቃል ማለት ነው። እኛ ሙስሊሞች እንደዚያ ተብሎ ስንሰደብ የነበርን ማህበረሰቦች ነን። ጽድት ስላልን ብቻ በጽዳታችን የተሰደብን ገራሚ ህዝቦች ነን። ጽድት ስላልን ዝናቡ መጣ ተንጠባጠበ እንትን አጠበ ተብሎ እንሰደብ ነበር። which is ትክክለኛ የመጸዳዳት ስርዓት ሆኖ ሳለ እኛ የምናደርገው ነገር። ያ ማህበረሰብ ግን አሁን ወዴት እየሄድን ነው? ምን አይነት ነገር ውስጥ እየገባን ነው? ወደ ሸሪዓው እንምጣ እስቲ። አሁን የተናገርኩትን ነጥቦች ሁለቱን ነጥቦች ጥርስና ብብት የሚለውን ነገር እስቲ ላንሳና ልናገርበት። ምክንያቱም ሐዲስ ላይ ሁለቱም ተጠቅሷል። የጥርስም ተነስቷል፣ የብብትም ተነስቷል። ያ ብቻ አይደለም ሌላም ቦታ ተነስቷል። እናውራበት። ነብያችን ሰለላሁ ዐለይሂ ወሰለም አብዱላህ ብን ዑመር ባስተላለፉትና ቡኻሪ በዘገቡት ሐዲስ ላይ خمس من الفطرة ወይ ደግሞ በሌላው ሪዋያ ላይ الفطرة خمس ብለው ተናገሩ። የሰው ልጆች የተፈጠሩበት ፊጥራ የሚባለው ነገር ወይ ደግሞ አላህ Subhanahu Wa Ta'ala ነቢያቶችን የላከበት የመጀመሪያው መነሻው ፖይንቶች ወይ ደግሞ አስተምህሮቶች መካከል ትላልቅ 5 ነገሮች አሉ አሉ። እነዚህ 5ቱን ነገሮች መለስ ብላችሁ ብትመለከቱ በሚገርም ሁኔታ 5ቱም የንጽህና አጠባበቅ ዘዴዎች ናቸው። ተግባባን? የብብት ጸጉር መነቀል እንዳለበት፣ ጥፍር መቆረጥ እንዳለበት፣ ታችኛው ጸጉር መላጨት እንዳለበት። ከዚህ አለፍ ስንል የብብት ነገር መጣ። የብብትን ጸጉር መንቀል ለምንድነው ሲባል የብብት ጸጉር የሚነቀለው ብብት ጸጉር ሲኖረው መጥፎ ሽታ እንትን የማለቱ እድል በጣም ሰፊ ነው፣ ከፍተኛ ነው። ስለዚህ ኢስላም እንዴት አድርገን ጽድት ብለን በጥሩ ሽታ መንቀሳቀስ እንዳለብን አስተማረን። እኛ ደግሞ ምንድነው ይለምድብኛል። ግማቱ ከሚለምድብን ኢስላም ይልመድብን። ተግባባን? ግማቱ ከሚለምድብን ሱናው ይልመድብን። ሱናው ጽድት ማለት ነው። ሱናው ጥሩ ሽታ ነው። ወደ ሽቶ ደግሞ እንምጣ። ሽቶ የሚቀባ ብዙ ሰው አታዩ። ያንን ደግሞ ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምንድነው ያሉት? حبب الي من دنياكم الطيب والنساء እናንተ ከምትኖሩባት ዓለም በአጠቃላይ እኮ እኔ ዘንድ በጣም ተወዳጅ ከተደረጉ ነገሮች መካከል አንዱ ምንድነው ያሉት? አጥይብ ነው ያሉት። መጀመሪያ ያነሱት እንዲሁ እሱን ነው። አጥይብ ሽቶ ነው። ሽቶን በጣም ይወዱ ነበር። እሳቸው ሽታቸው ራሱ የእሳቸው ሽታ ሰሃቦች ሁላ በጣም ይወዱላቸው ነበር። حتى ከእሳቸው የሚወጣው ላብ የሚጠቀሙትን ሽታ ነው የሚይዘው። ሲጀመር በጣም ምርጥ መዓዛ ነበረው፣ ጥሩ ሽታ ነበረው። የዚያ ነብይ
ተከታዮች ነን እኛ። ውርደት ነው ከኛ መጥፎ ሽታ መውጣት። ወደ አፍ ማጽዳት ነገር ደግሞ እንምጣ። ጥርስን ለምንድነው የማትቦረሸው? ለምንድነው ሳሙና ኧረ ጥርስ ይቦረቡራል። ጥርስ የሚቦረቡረው ምግብ በልተህ ሲጋራ አጭሰህበት ጫት ቅመህበት የፈለክ ነገር አድርገህበት ዝም ብለህ ሳትታጠበው መሄድ ነው ጥርስን የሚቦረቡረው የሚያጠፋው የሚያሸተው እንዲሸት የሚያደርገው። ጽዳቱን ደግሞ የሚጠብቀው ምንድነው ካልክ ሐዲስ ላይ አለልክ። ነብያችን ሰለላሁ ዐለይሂ ወሰለም በአንድና በሁለት አይደለም ብዙ ሐዲሶች ላይ ደጋግመው ተናግረዋል በዚህ ጉዳይ ላይ። ምንድነው ያሉት? ለውላ አን አሽቀ ዐላ ኡመቲ ለአመርቱሁም ቢስቲዋኪ በዕደ ኩሊ ውዱእን፣ በሌላ ሪዋያ ላይ ደግሞ ቀብለ ኩሊ ሰላቲን አሉ። ከሰላቶች በፊት ሰላት ከመስገዱ በፊት ሁሌ ሲዋክ እንዲያደርጉ ባዘዝኳቸው ነበር። ያ ማለት ሲዋክ ማድረጉ ትልቅ ሱና ነው ማለት ነው። ከሁሉም ሰላት ጋር የሚተሳሰር ሱና ነው። ጽዳትን መጠበቅ አላህ ፊት ነው የሚቆመው። አሁን ደግሞ አንድን ሰው ታያለክ ቅሞበት አጨሶበት አፉን ሳያጥብ ወይ ደግሞ ሳይፋቀው ምንም አይነት ሳሙና ሳይጠቀም የሆነ የነበረበትን ሽታ እንኳን የሚያስለቅቅ ነገር ሳይጠቀም በዚያው ሽታ እሰግዳለሁ ብሎ መስጂድ ድረስ ይመጣል። ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ስለ ቁልቢ የተናገሩት ነገር ታስታውሳላችሁ። ቁልቢን የበላ ሰው ፈላ ይቅረበና መስጂድ ሙሰላና ብለው ተናግረዋል ሰለላሁ ዐለይሂ ወሰለም ወከማ ቃል ዐለይሂ ሰላቱ ወሰለም። ስለዚህ ወንድሞቼ እኛ ሙስሊሞች ሁሉም ነገር ተቀምጦልናል። خلاص ፕላኑ ተቀምጦልናል። ጽድት በሉ፣ ሰውነታችሁ በአጠቃላይ ይጽዳ፣ ሽቶ ተጠቀሙ፣ አፋችሁ ይጽዳ። ነብያችን እኮ ሰለላሁ ዐለይሂ ወሰለም ሲናገሩ ንግግራቸው ይጣፍጥ ነበር ይባላል። ንግግሩ የሚጣፍጥ ሰው አብዛኛውን ጊዜ ጽዳቱን የማይጠብቅ ከሆነ አጠገቡ የሚኖሩ ሰዎች የሱን ንግግር ቶሎ ጨርሰው መሄድ ነው የሚፈልጉት። የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች እኮ እሳቸው ንግግራቸውን ደግሞ እንዲደጋግሙ በጥያቄ እኮ ነው የሚይዟቸው። አንቱ የአላህ መልእክተኛ እንዲህ ቢሆንስ እያሉ ነበር የሚያዳምጧቸው። ለምንድነው ሲባል እሳቸውም ሽቶ ስለነበሩ ነው ራሳቸው። ተግባባን? ያንን ሽቶ ነብይ እንከተላለን እያልን ደግሞ እኛ የሽቶ ጠላት መሆን ከሽቶ መራቅ የለብንም። በሀገር ደረጃ ደግሞ በመንግስትም ደረጃ ይሄ ነገር ቢታወጅ ደስ ይለኛል። እኔ ከባቢ ሳይንስ ምናምን ተብሎ በልጅነታችን ተምረናል። በኦሮሚፋ ደግሞ ሐዋሳ ይባላል። ሐዋሳና ሳይንስ ተብሎ የምንማረውና ሳይንሲናኖ ቁልቁሊነ መታኦፊ ይባላል። የግል ንጽህና ተብሎ ተምረናል አይደል? በቃ ይበቃል። እዚያ ነው የተማረው ነገር። አሁን ፕራክቲካሊስቲ ወደ ስራ ይገባ። ለማንኛውም ምን ልላችሁ ፈልጌ ነው ከሸሪዓው አንፃር የምናየው ከሆነ ወላሂ الذي لا اله الا هو የነብዩን ሱና መያዝ ከመግማት በብዙ እጥፍ የተሻለ ነው። የማይሆን ሽታ ተከናንበን ከምንሄድ የነብዩን ሽታ የነብዩን ሰለላሁ ዐለይሂ ወሰለም ሱና ይዘን ሽታችንን አጽድተን ጽድት አድርገን ሽታችን ያማረ አጠገባችን የሚቀመጥ ሰው ሁላ በእኛ መታወድ የሚፈልግ የኛ ሽታ ደስ የሚለው መሆን አለበት። የሆነ ቦታ ስንሄድ ምን አይነት ሽቶ የተቀባኸው ተብለን መጠየቅ አለብን እንጂ እንዴው አፉን በዘጋልን የምንባል አይነት ሰዎች መሆን የለብንም። ልላችሁ ነው የመጣሁት። አላህ ሱብሓነሁ ወተዓላ ንጽህናቸውን ጠብቀው የነብዩን ሰለላሁ ዐለይሂ ወሰለም ሱናን አሟልተው መልካም ምንዳ ካገኙ መልካም ባሮች መካከል ያድርገን እላችኋለሁ። ጨርሻለሁ። ለሁሉም ሰው ሼር አድርጉ። ንጽህናችንን እንጠብቅ። በመጨረሻም ከመጥፎ ሽታና ነብዩ ሰለላሁ ዐለይሂ ወሰለም ከከለከሉት ሽታ ወደ ጥሩ ጠረንና ወደ ሱናው ሽታ ኑ ለማለት ነው የመጣሁት። አላህ ሱብሓነሁ ወተዓላ በዱንያም በአኺራም ከላይም ከውስጥም የጸዱ ሽታቸው ያማረ በዱንያም በአኺራም አላህ ዘንድም ጥሩ ምንዳ ካገኙ ባሮች ያድርገንላችኋለሁ። አላህ ብዬ ወዳችኋለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።